ዘማሪት መስከረም ጌቱ ስለ ትዳሯ እጅግ አስደንጋጭ መረጃ አወጣች። ተለያይተን በመንኖርበት በዚህ ዓለም ስደት፣ ክፋት፣ ህመም፣ በሽታ፣ መሞት፣ ሐዘን፣ ሰቆቃ የተለያዩ አስከፊ ነገሮች ያሉበት ዓለም እንደሆነ ሁላችንም እናውቃለን። ታዲያ በዚህ በሚያስከፋ ዓለም ውስጥ የሰው ልጆችን ፈጽሞ ለዘላለም ይኖሩ ዘንድ እግዚአብሔር ፈቃዱ ስላልሆነ ስለሚወደን ደግሞ ፍጹም ፍቅር አምላክም ስለሆነ ተመልሰን ከሱ ጋር ሰቆቃና ሐዘን የሌለበት እሱ ያዘጋጀው የዘላለም ቤት ውስጥ እንድንኖር መፍትሄ አመጣ። ታላቁ የምስራች ፍጹም አምላክ ፍጹም ሰው የሆነው የእግዚአብሔር አንድያ ልጅ ኢየሱስ ክርስቶስ መልእክተኛ ሆኖ በመምጣት የነበረብንን የኃጢአት ዕዳ የዘላለም የሞት ፍርድ ተሸክሞ በመስቀል ላይ በመሞት ኃጢአትና በደላችንን አስወግዷል። ትንቢት ያለበት ሰው ለምን ተሰደበ? እግዚአብሔር አጀንዳ የያዘበት ሰው ለምን ተሰደበ? ትነግሳለህ የተባለ ሰው ለምን ተሰደበ? ከሰው መካከል ተጣርቶ ትንቢት የተነገረው ከሰልፍ መካከል ውራ ሆኖ እግዚአብሔር ከፊት ያደረገው ከበኩሮኖ መካከል ጎትቶ የተናገረው ሰው ለምን ተሰደበ? አብርሃምና ሳራ እጅግ ባረጁ ጊዜ ልጅ የሚወልዱ አይመስሉም ነበር። ዮሴፍ በወንድሞቹ በተሸጠና ወደ ወይንም በወረደ ጊዜ ያየው ህልም ከህልምም የዘለለ ነገር አለው ብሎ ማሰብ ዳገት ነበር። ሙሴ ከቤተ መንግስት ወጥቶ ተራረኛ ሲሆን ህዝብን ያሻግራል ብሎ ማመን ከባድ ነበር። ዳዊት ለንግስና ከተቀባ በኋላ ሳኦል ሲያሳድደው በበረሃም ሲሸሸግ ተመልሶ ወደ ንግስና ይመጣል ብሎ ማሰብ አስቸጋሪ ነበር። ከተቀበረ 4 ቀን የሆነው አልዓዛር ነፍስ ዘርቶ ሰው ይሆናል ብሎ ማሰብ ሞኝነት ይመስል ነበር። ሰው ለማሰብ የሚከብደውን ነገር እግዚአብሔር ግን በቀላሉ ያደርገዋል። ወዳጆች፣ እግዚአብሔር የተናገራችሁን ቃልም የገባላችሁን ነገር እናንተ ባሰባችሁት መንገድ ላይሆን ይችላል እንጂ ሳያደርገው አይቀርም። እንዲህ ይላችኋል፣ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም ይላል ኤርምያስ 29:11 ላይ። በእምነት እርሱን መጠበቅ ይሁንላችሁ ስትል ነው ዘማሪት መስከረም ጌቱ ይህንን አስደንጋጭ ሆነ መልእክቷን ያስተላለፈችው። ትንሽ እየተራመዱ እንደገና የእግዚአብሔር ድምጽ ወደ ጌዲዮን መጣ። አሁንም ሰራዊቱ በዝቷል፣ ሁለተኛ ፈተና አዘጋጅቻለሁ። እኔ ይሂድ የሚለው ካንተ ጋር ይሄዳል፣ እኔ አይሂድ የሚለው ካንተ ጋር አይሄድም። ያንተ መሄድና ያለ መሄድ የሚወሰነው በሰዎች ሳይሆን በእግዚአብሔር ነው። ያልሰማ ካለ ይስማ፣ የሰማ ካለ ሼር ያርግ። የኔ መሄድና ያለ መሄድ የሚወሰነው በሰዎች ሳይሆን በእግዚአብሔር ነው። ያንተ መሄድና ያለ መሄድ የሚወሰነው በሰዎች ሳይሆን በእግዚአብሔር ነው። የሰውን ሐሳብ ጠቅልዬ ረግጬዋለሁ። አንተ ምረጥ አላለውም እግዚአብሔር ጌዲዮንን። ልታዳላ ስለምትችል እኔ እመርጣለሁ። እኔ ይሂድ የምለው እሱ ካንተ ጋር ይሄዳል። ከሚሄዱት መካከል ያለው ስትራመዱ የእግዚአብሔር ምልክት ይከተላችኋል። በክብር ትወጣላችሁ፣ በክብር ትገባላችሁ፣ በክብር ትጀምራላችሁ፣ በክብር ትጨርሳላችሁ። ዘመኑን ለመረዳት ዕውቀት ያስፈልጋል። ሰይጣን ምን እየሰራ ነው? አንተ ስትሰራ ድምጽ አለ፣ ሰይጣን ሲሰራ ድምጽ የለም። ሰይጣን ከስር ቆርጦ የምታውቀው ስትወርቅ ነው። ውስጥ ላይ ያለው ቅባት እንዲቀጥል ትፈልጋል። ከመውደቅ በፊት ንቃ። ከነቃችሁ አትወርቁም፣ ከነቃን አንወርቅም። ሰይጣን ሁሉን ብሎን አንድ ጊዜ አይፈታም ወዳጅ። አንድ ብሎን ይፈታና ጸጥ ይላል። አንድ ብሎን ተፈቶ ባይዘዋይ ምንም አትነቃም። ሁለተኛዋን ፈቶ ጸጥ ይላል። እንድትነቃ አይፈልግማ። ሶስተኛዋንም ፈቶ ምን እንደሆነ አታውቅም። እንዴት ይላል? ምንድነው ይሄ ነገር ትላለምና አራተኛዋን ይፈታል። ቃሉን ካንተ ውስጥ ይወስዳል፣ ጸሎቱን ይወስዳል፣ ድፍረቱን ይወስዳል። ከዛ ዝም ብሎ ኩሽ ሲባል እንድትል ያደርጋል። ሁሉ ነገር አንተን የሚገል ይመስላል። ፈሪ ትሆናል። ምንም ኪስ ላይ በሌለበት ጊዜ ዓለምን ታንቀጠቅጥ ነበር። ያ ድፍረት የት ይገባ? ምንም አይመጣም የምትለው ድፍረት ለአይሁድ ሸንጎ ግራ መጋባትን እንደፈጠረው እንደ ጴጥሮስ በድፍረት የምትናገርበት ያ አኖይንቲንግ፣ ያ የመንፈስ ቅዱስ ድፍረት የታለ? እሱን መልሰህ ማምጣት አለብህ። 22,000 ሰራዊት ከተመለሰ በኋላ 10,000 ሰራዊት ከጌዲዮን ጋር ቀረ። እግዚአብሔር 10,000 ሰራዊት ይዘ ወደ ወንዝ ውረድ አለው። እኔ ይሂድ የሚለው ካንተ ጋር ይሄዳል፣ እኔ አይሂድ የሚለው ካንተ ጋር አይሄድም አለ። የሚሄደውንና የማይሄደውን እንዴት ይለያለው አለ ጌዲዮን። እግዚአብሔር ምልክት አደርጋለሁ አለ፣ የመለያ ዘዴ አደርጋለሁ አለ። የመለያ ዘዴ ምንድነው ሲባል ውሻ በምላሱ እየጨለፈ ውሃ እንደሚጠጣ በእጁ እያነሳ የሚጠጣ ሰራዊትና ተንበርክኮ የሚጠጣ ሰራዊት ይሆናል። ተንበርክኮ ውሃውን የሚጠጣ ሰራዊት እሱ ወደ ኋላ የሚመለስ ነው። ውሻ በምላሱ እየጨለፈ እንደሚጠጣ በእጁ እየወሰደ ቆሞ የሚጠጣ ሰራዊት እሱ የሚሄድ ነው አለ። ጌዲዮን ዳር ይዞ ቆሟል። 10,000 ሰራዊት ወደ ወንዝ ወረደ። ከ10,000 መካከል 9,700 ሰራዊት ውሃውን ሊጠጣ ተንበረከከ።
በእጁ እየወሰደ 300 ይጠጣል። እግዚአብሔር እንደዚህ ያለ እነዚህ ቆሞ የጠጡት የሚሄዱ ናቸው። ከነሱ ጋር ወደፊት ሂድ ታሸንፋለህ አለ። ሰው ጴንጤ የሚሆነው መጽሐፍ ቅዱስን የማይቀበል ከሆነ ብቻና ብቻ ነው። እኔን በግልጽ ነው የምናገረው። ሰው ጴንጤ የሚሆነው መጽሐፍ ቅዱስን አልቀበልም ካለ ለማጥናት ከሞከረ የሆነ ሰዓት ላይ ጴንጤውን ይቀጥላሉ ካለ በቃ መጽሐፍ ቅዱስን አልቀበልም ብሎ ቆርጦ ተነስቷል ማለት ነው። ጌታ ኢየሱስ አስተምሮታል፣ ጴጥሮስ አስተምሮታል። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ምንድነው ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ኃጢአታችሁ ምን ይል ዘንድ? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። በኢየሱስ ክርስቶስም ተጠመቁ። ኃጢአታችሁ ይሰረይ ዘንድ ነው ያለው። ኃጢአታችሁ ይሰረይ ዘንድ የኃጢአትን ስርየት ለማግኘት ነው የምትጠመቁት እያለ ጴንጤ ይመጣና ነው የኃጢአትን ስርየት በጥምቀት አናገኝም። ስለዛ ጴንጤን ወደ ጎን አድርገን ጴጥሮስ አንተ ትክክል ነህ፣ ከጌታ የተማርከውን ሰጥተህናል ነው የምንለው። ሰው ጥምቀት ያድናል የሚል ቃል በቃል መጽሐፍ ቅዱስ ላይ አለ። ጴንጤዎች ግን ቃል በቃል እንኳን ተቀምጦላቸው አንቀበልም የሚሉት ይሄ ጥምቀት አያድንም ነው የሚሉት። ቃል በቃል ጥምቀት ያድናል ብሎ ኦኬ የሚያድነው ከሌላ ነገር ምናምን ትልል ነው። ይህም የሰውነትን እድፍ ማስወገድ የስጋን እድፍ ማስወገድ አይደለም አለ። እሺ ለእግዚአብሔር የበጎ ህሊና ልመና ነው እንጂ ሚኒንግ ሰውየው ከክፉ ህሊና የሚሸጋገርበት ወደ በጎ ህሊና የሚሸጋገርበት ይሄ መታደስ ይባላል። ከክፉ ህሊና ወደ በጎ ህሊና መሸጋገር ይህ መታደስ ዳግመኛ መወለድ ተብሎ ይጠራል። ይህንን እንዲህ ያለውን የማዳን ስራን ያገኘነው በጥምቀት ነው እያለ ጥምቀት ያድናል ብሎ ቃል በቃል መጽሐፍ ቅዱስ የተናገረ ጴንጤ አይቀበልም። ታዲያ ለምን ሰው ጴንጤ ይሆናል? ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል ይላል። ስለዚህ ጥምቀትን አልቀበልም የሚል ካለ ምንንም ጭምር አይቀበልም። ጥምቀትን አልቀበልም የሚል ካለ እንግዲያውስ ክርስቶስንም አይቀበልም ብሎ ወደ መደምደሙ ይሄዳል። ማን? ዶክተር ማርቲን ሉተር። ልክ እንደዚህ ሁሉ እኛም ደግሞ አሁን የምንለው ምንድነው? ጴንጤ የማንሆንበት አንዱ ምክንያት የእግዚአብሔርን ጸጋ መቀበያ የሆነውን ይህንን ጥምቀት ይክዳልና ነው። ምንድነው ጴንጤ ልንሆን አንችልም ብለን በግልጽ እንናገራለን። ድንጋይ ተሸክመን አንጸድቅም። 44 ቦታ ሄደን አንጸድቅም። ተራራ ለተራራ እየዞርን አንጸድቅም። በየሰፈሩ እየገባን አንጸድቅም። ውሃ ውስጥ እየተነከርን አንጸድቅም። ኢየሱስ በሰራው ስራ፣ በቀራንዮው ስራ፣ በመስቀል ላይ ስራ የዘላለም ሕይወት አግኝተናል። አዎ አጠገብ ያለውን ከፍ አድርግና ከኢየሱስ የሚበልጥ ስጦታ የለም በለው። ከኢየሱስ የሚበልጥ ስጦታ የለም በለው። ወዳጆቼ ከኢየሱስ የሚበልጥ ስጦታ የለም። የዘላለም ሞትን ጸጥ ያደረገ መቃብር ያልቻለው ታውቃለህ። በዚህ ምድር ጀግና የተባሉ እነ ሂትለር፣ እነ ሞሶሎኒ፣ እነ ግራዚያኒ ጀርመንን ጣሊያንን ያነቃነቁ ኢትዮጵያ ብንመጣ እነ ኪንግ ጦና፣ እነ አባ ጅፋር፣ እነ ሚኒሊክ፣ እነ ዮሐንስ፣ እነ አፄ እንትና የተባሉ ሁሉ ትናንትና ጀግና ናቸው። ዛሬ ከአፈር በታች ናቸው። የወርልድ ቪዥን ኢንተርናሽናል መስራች ባፒርስ የሚባለው ሰው በጣም የሚታወቅበት ነገር የፍቅር ሰው ነው። ማለት ብሮክን ሀርት አለው ይባል፣ ልቡ የተሰበረ ሰው፣ በጣም ሰውን የሚወድ ኮሪያ ሀገር ሄዶ ወደ ቻይና ሀገር ሄዶ ህፃናት ተርበው አየ፣ ችግር አየ፣ እጦት አየ፣ ድህነት አየና ስቅስቅ ብሎ አለቀሰ። ወደ አሜሪካ መጥቶ ወርልድ ቪዥን ኢንተርናሽናልን መሰረተ በ1950ዎቹ ላይ። እና አገልግሎት በጣም የሚገርም ስራ ሲሰራ ኢትዮጵያም ላይ ታውቃላችሁ። እንደውም ዘ ሰማሪታን ፐርስ የተባለውን የዶክተር ቢሊ ግራሃም ልጅ ቢበራውንም የመሰረተው ፒርስ ነው፣ ባፒርስ ነው። በጣም የሚገርም ሰው ነው። እና ወደ እድሜው መጨረሻ በደም ካንሰር ታመመ። ሉኪሚያ ያዘው። በጣም የሚያሰቃይ ህመም ነው። እንቅልፍ የለውም። በመድኃኒት ነው የሚተኛው። ሐኪሞቹ ሁልጊዜ እየመጡ ያዩታል። በሕክምና ተከልሎ ነው የሚኖረው። እና ግን እንደሚሞት ሲነገረው ኢንዶኔዥያ ሀገር ያለ የሚወደውን ወዳጁን ሄዶ ማየት ፈለገ። እና ሐኪሞቹ በፍጹም ኢንዶኔዥያ ሀገር መሄድ የለብህም፣ እንዲህ አይነት ካንሰር ይዞ
በሐኪም ክትትል ስር ሆነ እንዴት ሆነ ነው ኢንዶኔዥያ የምትሄደው? ኖ እሄዳለሁ፣ ከመሞቴ በፊት ጓደኛዬን አቃርጌው መምጣት ፈልጋለሁ አለ እና ተነስቶ ሐኪሞቹ የነገሩት መድኃኒት ይዞ ወደ ኢንዶኔዥያ ሀገር ሄደ። ጓደኛውን አገኘው። ከሱ ጋር እያሳለፉ ኢንዶኔዥያ ገጠር ውስጥ የሆነ ቦታ እየተንቀሳቀሱ ወንዝ አጠገብ አፍተኛች ልጅ አየ፣ ቅጠል ተነጥፎላት እና ምን ሆና ነው ብሎ ይጠይቃል። ካንሰር ይዟት ከሆስፒታል አምጥተዋት በቃ ጥሩ አየር ላግኝ ብላ ነው እዚህ ያስተኛዋታል። እዛው አፈር ላይ ተንበርክኮ ስቅስቅ ብሎ አለቀሰ። እጆቹን ጭሎ እሷን ማራት እኔን ግን ሰደኛለ አጸልዮላት ልክ ሲጨርስ በኢንዶኔዥያ ቋንቋ የሆነ ነገር ትላለች እና ይሄንን ሰማና ምንድነው ያለችው እስቲ ንገሩኝ አለ። አንድ ሌሊት እንኳን ጥሩ እንቅልፍ በተኛው ነው ያለችው ብለው ነገሩት። አትተኛም ሌሊት። በኋላ የያዘውን መድኃኒት አወጣና በህይወት እስካለች ድረስ ይህን መድኃኒት የህመም ማስታገሻውን የእንቅልፍ መድኃኒቱን ሁሉ ስጧት አለ። እሱ ከዛ በኋላ 10 ሌሊቶችን በኢንዶኔዥያ ይቆያል። ወደ አሜሪካ ለመመለስ 10 ቀን ይቀረዋል። ለሚመጡት 10 ቀናቶች እንቅልፍ አልባ የሆኑ ሌሊቶችን ለማሳለፍ የነበረውን መድኃኒት እዛ ኢንዶኔዥያ ሀገር ለማያውቃት እህት ሰጣት። ማለት ራሳችሁን አቢዩዝ አድርጉ እያልኳችሁ አይደለም፣ ግን በመንፈሳዊው ዓለም ቢለጡ ነው እያልኳችሁ ያለሁት። አሁን ሌላ ነገር ብትል ጠቅ አድርጌ ያስወጣለሁ። ሁለተኛውን ከኔ ጋር አትገናኝም። ጌታ ኢየሱስ ክርስቶስ ሆይ በል። ማርያም አማላጅ ናት። ውጣ በልሽ። አማላጄ ድንግል አማላጄ አማላጄ ማርያም አማላጄ አማላጄ ማርያም አማላጄ ይሁንላችሁ። እንዳላችሁት የዘላለም ሕይወት በቤተሰብነት ቢገኝ ኖሮ እኛም ባልጨቀጨቅናችሁና በተውናችሁ ነበር። እንደዛ አልሆነምና ደጋግማችሁ ስትሳሳቱ ደጋግመን እንነግራችኋለን። መጽሐፍ ቅዱስ እንደሚለው የሞተው ይልቁንም ከሙታን የተነሳው እግዚአብሔር ቀኝም ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው እንደሚለው የሚያማልደው አማላጃችን ክርስቶስ ኢየሱስ ነው እያለን ሁሌም እንነግራችኋለን። የማማለድን ስራ በሌላ ሰው ላይ አስቀምጠውት ቢሆን ኖሮ እኛም ባላስቸገርናችሁ ነበር፣ ለፍላጎታችሁም በተውናችሁ ነበር። ነገር ግን እንድትሞቱ ስለማንፈልግ ይህንን እውነት ሁሌም እንነግራችኋለን። ስለኛ የሚማልደው የሞተው ይልቁንም ከሙታን የተነሳው በአብ ቀኝም ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ከሱ ውጪ ማንም ስለኛ ስለናንተ ስለ ሁላችንም መማለድ አይችልም። ታዲያ ወደ ዘላለም ሞት እንዳትሄዱ ሁሌም እንነግራችኋለን። ልባችሁን ክፈቱና ስለናንተ ተላልፎ ስለተሰጠው ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ አስቡ። እንዲበራላችሁም ወደሱ ቅረቡ። ከዛ ውጪ ያለው መንገድ ሁሉ ወደ ሲኦል ይመራችኋልና ጊዜያችሁን አታጥፉ። ጌታ ኢየሱስ ይወዳችኋል። ልክ ከኢየሱስ ጋር ስትናገሩ ስለ ኢየሱስ ስትናገሩ የማርያም ጠላት ትባላላችሁ። አሁን ወንጌል አማኞችን የማርያም ጠላት ይላሉ። እኛ ደግሞ የኢየሱስ ጠላት እንላችኋለን። እናንተ ኦርቶዶክሶች እኛን የማርያም ጠላት እንደምትሉ እናንተ ደግሞ የኢየሱስ ጠላት ናችሁ። ከስራችሁ ታውቋቸዋላችሁ በጣም። ስለዚህ ዋና ዋናዎቹ ታዋቂዎቹ ካፋቸው የሚወጣውና ካባቸው ከልብሳቸው ከካባቸው ጋር አይሄድም። እናንተ አንደበታቸው የሚያወጣው ነገር ከው ትላላችሁ። እዲ አባራቸው እንደዚህ ቢያወሩት እነዚህ ዘርፈ ብዙዎቹ ሲናገሩ ትደነግጣላችሁ። ኧረ ያስደነግጣል አባቶች። ከእናንተ አንደበት ጥሩ ነገር ለመውጣት ያለበት፣ የተቀደሰ ነገር ለመውጣት ያለበት፣ አስታራቂ አስማሚ ነገር፣ ሰላም ነገር ተው ይባላል። ትውልድ ይመከራል። እናንተ ጦር ትሰብካላችሁ። እረፉ። ያው ሰሞኑን ታውቃላችሁ ዮኒ ማኛ ያው ወደኛ መጣ ተብሎ በቃ አገር ተጨናንቃ ነበረ። ብዙ መካሪዎች፣ ብዙ ተሳዳቢዎች፣ ብዙ አስተያየት ሰጪዎች በዮኒ ማኛ ላይ በስተዋልና ያው ዮኒ ማኛ ከዚህ በፊትም ያንንም ስለሞከረ አሁንም ብዙ ሰው ተበልሶ ደግሞ ምን እንደሚሆን አናቅም የሚል ሐሳብ አለ። አንድ ግን ምናምነው ነገር እውነተኛው የክርስቶስ ፍቅር የቀመሰ ሰው የት ሄዳል? ኢየሱስ የገባው ሰው፣ ኢየሱስን ባይኑ ያየ ሰው ለሌላ ነገር መኖር አይችልም፣ ለወደደው ነገር መኖር አይችልም።
ለፈለገው ነገር መኖር አይችልም፣ ለወደደው ነገር መኖር አይችልም። እውነተኛ የክርስቶስ ኢየሱስ ፍቅር የገባው ሰው የትም አይሄድም። እኔ ዮኒ ማኛን እንደ ሰው ላላምነው እችላለሁ፣ ግን የክርስቶስ ፍቅር ከገባው የትም አይሄድም። ኢየሱስ ይረዳዋል፣ ጌታ ይረዳዋል። አሁን ግን ኢየሱስ የነካው ሰው እንዳልኳችሁ ነው። የዮኒ ግን ይለያል። የዮኒ ጥሪው ልዩ ነው። ጥሪው ልዩ ነው። ለምሳላችሁ አሁን በኦርቶዶክስ በገባቸው ቋንቋ በሱ አንደበት ወንጌል ሲሰበክ ስለ ኢየሱስ ሲሰበክ ብዙዎች እየተማረኩ ነው። አሁን ኦርቶዶክስ በወንጌል እውነት እየሞገታቸው ነው ያለው እና እውነቱን እያጋለጠ ነው ያለው። እኛ የወንጌል አማኞች መቼም እየሆነ ባለው ብንደሰትም ዮኒ ማኛ ወንድሜ እኛም ቤት እሳት አለ እልሃለሁ። አሁን ዮኒ ማኛ ለጴንጤው ለወንጌል አማኙ ህብረተሰብ ስጋት ነው የሚሆነው። ብዙዎች ይሄን ደንግጠዋል። ዮኒ ማኛ እኔ እነግራለሁ አይደለ እዛ ኦርቶዶክስ ቤት ያለውን ገበና እውነት እያጋለጥክ እንዳለ ቀጣዩ የቤት ስራ በዚህ በወንጌል አማኞች ቤት በእኛ ቤት ያለውን ነቀፌታ ደግሞ በዚህ እግዚአብሔር በሰጠ ጸጋ በድፍረት ይሄ ነገር ወንጌል ላይ አልተጻፈም ትላለህ። እኛም ቤት ብዙ ሐሰተኞች አሉ። እኛም ቤት ብዙ ነቀፌታ አለብን። እኛም ቤት ብዙ ያለም የተቀላቀለ ነገር አለ። ዮኒ ማኛ ቀጣዩ የቤት ስራ እሱ ነው። ስማኝ ወንድሜ ዮኒ፣ ይህ መልእክት ላንተ ነው። አሁን መሰሪያ ሰዓት ነው። መሰረት የምትይዝበት ዋናው አስተማሪ ኢየሱስ ይሁን። ጓዳ ግባና በወንጌል ታጠቅ ተሞላ። ያን ጊዜ ወደ ቤተክርስቲያን ስትመጣ ከቅዱሳን ጋር ስትቀላቀል አትደነግጥም። ለምን በለኝ፣ በጓዳ በቃሉ ታጥቀ ካልመጣ እዚህም እኛ ወንጌል አማኞች መሃል ስትቀላቀል የሚያስደነግጡ ነገሮች አሉ። ለምን ብትለኝ አሰራሩ አንዳንድ ጊዜ የዓለምኛ ነገር ተቀላቅሎብን አዲስ የመጡት ሰዎች የማቀፍ ባህሪ የለም፣ አይታቀፍም። ይመጣል አይደለም። ለቤተ ክርስቲያን እኮ እግዚአብሔር እኮ ለርሻው ሰራተኛ ነው የጨመረው። ግን ያንን የተጨመረ ሰራተኛ በወጉ አይዙም። ምን መጣብን ነው የሚሉት? ብዙ ነገር አለ። አንተ እንድትጠነቀቅ ነው። አሁን ይሄን በግልጽ እኔም ነግርህ ማንም አይነግርም። ዮኒ ማኛ ስማኝ። በዚህ በመዝሙር 119:105 ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላልና እሱ ራሱ እግዚአብሔር ይምራህ። የጉዞ ጅማሬ ከማን ጋር ነው? ከማን ጋር እንደምትውል በጣም ተጠንቀቅ። ጸጋን የሚያጨናግፉ አሉ።